ምንም አይነት ትንፋሽ የለውም። ደውሉ፣ ሐኪሞቹ ጋር ደውሉ፣ ቶሎ በሉ። ሮጦ እሷን ለመያዝ ሞከረ፣ ደረሰባት። እድላችንም ሆኖ እሱም በጥንቃቄ እየተከታተለ ነበር፣ ደረሰባት። የኛም ሰዎች አቤልንም ጨምሮ ነበሩ። ወዲያው እንግዲህ እጅ ከፍንጅ ነው የተያዘችው እቺ ሴትና ልትወጣ ስትል በእኛ ሰዎች ርብርብ እዚህ ጋር እንግዲህ የምትመለከቱት ውጪ ጠብቃት የነበረው ሰው ነው። እንደምታዩት ማስክ ለብሷል። ይሄ ሰው ማንነቱን እንዳይታወቅ በሚል አይነት ሁኔታ ነው ይሄንን ያደረገው። በጣም እየተንቆራጠጠ ነው። ማነው ተራሰው? ያየሁሽ ነገር አልሽ አትናገሪ። ማላውቀው ነገር እያመጣ ላይ ያላከከ ነው። አደረግሽ አላደረግሽ የሚለኝ ነገር አላውቀውም። ጭራሽ እሱ መሸታ። ቆይ ያምሻል እንዴ? ቆይ አንቺ ምንድን ነው ታረጋግሽ? ሴት ናት ብዬ እኮ ነው። ማንም ተራሰው መጥቶ መርዝ ጨመረች እንትን አደረገች ባላችሁ ነው እንዴ? እኔን ይዛችሁ ማነው ተራሰው? ሴት እኮ ነኝ። ልስመታኝ ቀርቶ ልታከኛ መምታት አይደለም። ከዚህም በላይ አደርግሻለሁ። ከዚህም በላይ ትሆኛለሽ። በስነ ስርዓት ቀና ብለሽ አዳምጪኝ። ምቀልድበት ጉዳይ አይደለም። ምቀልድበት ጉዳይ አይደለም። እሺ እኮ ተረጋጋና አናግረኛ። እንዴት ነው የሚያደርግ? አሁንም ቢሆን ልቀቀኝ፣ ስራዬን ልስራ። ወዴት ነው የምለቅሽ? በስነ ስርዓት ስለወራሁሽ ነው ወይ? ከዚህ በኋላ በስነ ስርዓት ታወሪኛለሽ። ለእኔ ከመንግስት ቢሮ ነው የመጣሁት። ስራዬን በአግባቡ እየሰራው ነው። አሁንም ቢሆን እዚህ እኔን ስለማንገላታት ትከሰሳለህ። እንዲህ ዝም ብዬ አልተውክም። አይገርምህም? እኔ አንድ ግለሰብ ቤት ስገባ እንደዛ መፈተሽ አልነበረብኝም። ይገባሃል? ህግ የሌለበት ሀገር መሰለህ እንዴ መንግስት ባለበት በዚህ ጠራራ ፀሐይ እንደዚህ የምታንገላታኝ? ህግ የሌለበት ሀገር እያላችሁማ ከመጀመሪያው አንስቶ እስካሁን በህጉም በምኑም ስትቀልዱ ስትጫወቱ የነበራችሁት እናንተ ናችሁ። በጣም ጎበዝ ጀግና ተዋናይ ያዘጋጅታል። እዚህ ጋር ያሸመደድካትን ስክሪፕት በጣም አርጋ የተወጣችልህ ጎበዝ ተዋናይ ያዘጋጅታል። እና ደግሞ በር ላይ ጠበቀሽ ስለምትኖር የፕሮፌሰር ልጅ ሆነ የዶክተር ልጅ ሆነ የምንም ልጅ ሊሆን ይችላል። እኔ እናቱን አላውቅ አባቱን አላውቅ። በቃ ለትንሽ ጨምረው ወጡ ላይ ጨምረው ያን በወረቀት የያዘችውን ነገር ጨምራ ልትወጣ ስትል እኔ ዞሬ እስክመጣ እሷ እዚህ ጋር ደርሳለች። እየሰማሽ ነው አይደለ? ሴት ስለሆንሽ ነው እስካሁን ዝም ያልኩሽ። አገጭሽን ነበር ማረግፍልሽ። እኔ እሷ ነው ወራታለሁ። አንዴ እንደማመጥ እኔ ዝም በይ። እኔ ቆይ እንዴት ይተባበራል ብለህ ታስባለህ? እንዴት ከሱ ጋር የትኛው ሰው ይተባበራል ብለህ ታስባለህ? አይደለም ስራ ተብዬ መጥቶ ከሷ ጋር ስራ ልሰራ ነው የመጣው። ማን እንደሆነች ምን እንደሆነች አላውቅም። እንዴት ነው የማታውቀው? አላውቅም አትበለኝ። አዳምጠኝ መጀመሪያ እንዳልኩ ከዚህ ከመንግስት ስራ ውጪ ሌላ የምሰራው የግል ስራ የራሴ የሆነ ስራ አለኝ። እንዴ መቼም ለምን ትሰራያለሽ የግል ስራ ምናምን ልትለኝ አትችልም አይደል? ይኸውላችሁ አንዳንዴ ቀሽም ስክሪፕት አትበሉ። እኔ ነኝ እንደዚህ ግቢ ያስገባውክ። እኔ ራሱ ሰማኛለህ። እኔም እንዳንተ ወንጀለኛ ነሽ ተብዬ ነው የተያዝኩት። ምን ስራ እንደምሰራ እኮ ታውቃለህ አይደል እንዴ? እሺ እንግዲህ ተመልካቾቻችን ይሄ ማለት ቁምላቸውን በጊዜያዊነት ያስቀመጥንበት ቤት ወይም ደግሞ መጋዘናችን የሚገኝበት ቤት ነው። ይሄ ያው እንግዲህ ግቢ ላይ የተጠመደው ሴኩሪቲ ካሜራ ነው የምትመለከቱት። የግቢውን ሙሉ እንቅስቃሴ መውጫውንና መግቢያውን እንዲያሳየን አድርገን ያስቀመጥንበት ቦታ ነው። ይሄ እንግዲህ እንደምታዩት ምንም አይነት እንቅስቃሴ የለም። ቁምላቸው ከውስጥ ነው ያለው። ጠባቂዎችም አሉ፣ ቤቶች አሉ፣ እዛ ውስጥ ነው የሚገኙት። በቅርብ ጊዜ ያስቀመጥንበት የቀየርንበት ግቢ ነው። ይሄ ደግሞ እንግዲህ ቶሎ እየቀየር ነው። በቀን ሁለቴም የቀየርንበት ጊዜ አለ። ከዛ ውስጥ አንዱ የሆነው ግቢ ነው ተመልካቾቻችን። እዚህ ጋር እንግዲህ ምናልባትም ተመልካቾቻችን ድምፁ ላይ ሰማ ይችላል ብለን ስላሰብን ነውና በር እየተንኳኳ ነው ከውጪ በተደጋጋሚ በር እየተንኳኳ ነው። የኛ ሰዎች አሉና በቀጥታ እንግዲህ እንደምትመለከቱት ጋሻው ነው እንግዲህ በር ሲንኳኳ የወጣው። ሌሎችም አሉ ግቢ ውስጥ በጣም ብዙ የኛ ሰዎች አሉ። እዚህ ጋር ተንኳኳ፣ ከፈተላት። በቀጥታ እንግዲህ እሱ ያለንን ነው የምንላችሁ። እሱ ያለን እንግዲህ እሷ ያለችውን ነው። በቀጥታ የመጣችበትን ሴክተር የመንግስት መስሪያ ቤቱን ላሳይቀር ነገረችው። ከዚህ ነው የመጣሁት አለችውና ምንም አይነት እንትን ስህተት ራሱ አልፈጸመችም። ስም ስትጣራ የኪራይ ቤቶች ኤጀንሲ፣ የመሬት ልማት አስተዳደር እንደዚህ አይነት ስም ነበር የጠራችለት። ምናልባትም ቮይስ ሪከርድ ለማድረግ ቦታው ሩቅም ስለሆነ ስላልተመቸ ነው መታወቂያ ያሳየኝ አላት። እዚህ ጋር መታወቂያውን አሳየችው፣ አረጋገጠ። እዚህ ጋር ደግሞ የምትመለከቱት ምግብ የምታበስልልን ሴት አለች፣ ምግብ የምትሰራልንም ሴት አለች። ግቢ ውስጥ ሌሎች ሰዎችም አሉ። እዚህ ጋር መታወቂያውን ቼክ እያደረገ ነው። መታወቂያውን ሲያይ እንግዲህ ጋሻውን በጣም ጠንቃቃ ከሚባሉ ሰዎች ውስጥ አንዱ ነውና በደንብ ቼክ አደረገ። የመንግስት መሆኑን እንግዲህ
ምንም አይነት ፌክ የሚመስል ነገር በፍጹም የለውም። በጣም እኛም አይተነዋል፣ ተመልክተነዋል። ከዛ በኋላ እንግዲህ እነሱ የሰሩበት መንገድ ምንም እንዳያስነቃ አድርጎ ነው። ቆይ አንዴ ጠብቂኝ አለ። ሌሎች ሰዎችንም እዚህ ጋር ማናገር ስላለበት ይሄ የጥንቃቄያችን አንዱ አካል ነው። ብቻውን እዚህ ጋር ማንም መወሰን አይችልም። ሌሎችንም ማውራት ስላለበት ተመልክቷት እዚህ ጋር በጣም መቁነጥነጥ ጀመረች። እቺ ሴት ያለውን ነገር ገብታ ለማየት ቼክ ለማድረግ ሞከረች። እንግዲህ ግቢውን ጠብቂኝ ብሏት ነው እሱ የገባው። ቶሎ ሳይመጣ ብላ ወደ ቦታዋን የተመለሰችው እቺ ሴት እንግዲህ እንደምታዩት ምንም እንግዲህ እንዴት አይነት አይን ያወጡ ሰዎች እንደሆኑ እዚህ ጋር ጋሻው ሌሎችን አካላት ካወራ በኋላ ተመልሶ መጣ። መግባት ትችያለሽ የሚል ነገር ነው ከሱ ቀጥታ የመጣላትና ግን ያለውን ነገር ቼክ ማድረግ አለብኝ መጀመሪያ ማየት አለብኝ አላት። ቦርሷን ነው በደንብ ነው እንግዲህ እንደምታዩት መጀመሪያው ልቂው አላት። ወንድ ነው ሴት ስለሆነች ያው አንደኛው አካል ቦርሷን በደንብ አየ። በደንብ ነው እዚህ ጋር ያጣራውና እሱም ሲነግረን በደንብ አይቻለሁ ነው ያለን። እንግዲህ ተመልክቱ አሳይሄው እንግዲህ ምንም እንዳደረገች አይታወቅም። ቦርሷን አየ፣ ንጹህ ነው እንደምታያት። እስቲ መግባት ትችያለሽ አላት። እዚህ ጋር ጸጉሯን ነው ቼክ ያደረገው። ጸጉሯ ውስጥም ሌላ ነገሮችም እንዳይኖር ምክንያቱም እነዚህ ሰዎች የሚያደርጉበት የሚመጡበት መንገድ ስለማይታወቅ ብለን ምን ጥንቃቄ የምናደርግበት አንዱ አካል ነው። ከዛ በኋላ ነው እንግዲህ እንድትገባ የፈቀደላት። በዚህ ጋር ማላላት እያንዳንዱን ነገር ቼክ እንድታደርግ ፈቃድ ሰጣት። ግን ቼክ ስታደርግ ይቺ ሴት እንግዲህ የመንግስትም አካል ነኝ ብላም ስለመጣች በሱ በአይኑ ቁጥጥር ስር ነች። አናቃቸውም እነዚህ ሰዎች የሚሄዱበትን ርቀት ስለሚያውቅ እሱም እንግዲህ ከስሩ አልጠፋም። እያንዳንዱን ነገር ቼክ ለማድረግ በምትሄድበት ርቀት ይሄዳል። እሷም ሙሉ ግቢውን እኔ እንግዲህ የምታውቀው ነው የምትመስለው። ራሱ የግቢውን አቅጣጫ ሙሉ ለሙሉ አየች። እንግዲህ እንደምታዩት ሙሉ ግቢውን ውስጥም ያሉትን ከሴኩሪቲ ካሜራው ወደ ውጪ ያሉትንም ነገሮች ቼክ አድርጋ ወጣች። ምንም አይነት እንግዲህ የሚያስነቃ ነገር ላለመፍጠር ኢቨን ወረቀቶች እንኳን ሰነዶች አውጥታ እንደምትመዘገብ እስክሪብቶና ወረቀት መዝገብ ነገር ይዛለች። አግኝተንባታል። እነዚህን ሁላ ነገሮች ይዛለች። እንግዲህ ሌሎች ሰነዶችም ይዛለች ነው ያለን ጋሻውና እኛም ስናይ ያገኘናቸው ብዙ እንትኖች አሉ። እዚህ ውስጥ እንግዲህ ገባች እቺ ሴት። ይሄ ደግሞ ምግብ የምናመስልበት የተለያዩ ነገሮች የሚቀመጡበት ቦታም ስለሆነ ወደ ውስጥም ሌሎችም ክፍሎችም ስላለ እነሱንም እየቆጠረችም ነው በሚል እንግዲህ እነሱንም ቼክ ማድረግ አለብኛለች። ገባች፣ እየመዘገበች ነው። በቅርብ ርቀት እንግዲህ ጋሻውም አልተለያትም ነበረ። እዚህ ጋር ነው እንግዲህ ዋናው ነገር የተፈጠረው። እንደምታዩት ረዘም ላለ ደቂቃ ነው እዚህ ጋር የቆየችው እቺ ሴት እና ስትወጣ ግን ተጣድፋን የወጣችው። በኋላ ጋሻው እየተከታተላት ነበርና ሮጦ እሷን ለመያዝ ሞከረ፣ ደረሰባት። እድላችንም ሆኖ እሱም በጥንቃቄ እየተከታተላት ነበር፣ ደረሰባት። የኛም ሰዎች አቤልንም ጨምሮ ነበሩ። ወዲያው እንግዲህ እጅ ከፍንጅ ነው የተያዘችው እቺ ሴትና ልትወጣ ስትል በእኛ ሰዎች ርብርብ በእኛ ሰዎች ጥንቃቄ መሰረት ይዘዋት ሊገቡ ይችላል ማለት ነውና ምንድን ነው የሚለውን ከዛ በኋላ እናያለን። እዚህ ጋር እንግዲህ የምትመለከቱት ውጪ ጠብቃት የነበረው ሰው ነው። እንደምታዩት ማስክ ለብሷል። ይሄ ሰው ማንነቱን እንዳይታወቅ በሚል አይነት ሁኔታ ነው ይሄንን ያደረገው። በጣም እየተንቆራጠጠ ነበረ። ከግቢ ውጪ የሚገኘው ካሜራችንን ነው ይሄንን ቀርጾ ያስቀምጠልን። በኋላ ነው ስንመለከተው እንግዲህ ስልክ ያወጣል፣ ይጠብቃታል፣ መደወልም ይፈልጋል፣ ይንቆራጠጣል በጣም እና የሚገርመው ነገር ይሄንን ሰው ማን ሆኖ ብናገኘው ጥሩ ነው? የፕሮፌሰር መስፍን ልጅ የተባለው ቤቱ ስንሄድ ያገኘነው ሰው ነው። ይሄ ሰው ማለት በጣም በሚገርም ሁኔታ በጣም በሚደንቅ ሁኔታ እጅግ በጣም ያልጠበቅ ነው ጥሩ ሰው ነው ብለን ያሰብነው ሰው ነው። እንግዲህ እየጠበቃት ነው እዚህ ጋር እንደምትመለከቱት። ሰላም ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭ ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። እንግዲህ ብሩክ ነኝ፣ ዱካሹ ላይ እንገኛለን። እንግዲህ ውድ ተመልካቾቻችን እንግዲህ ተረጋግቶ ለማውራትም የሚሆን ጊዜ ስላላገኘው ነውና ምናልባትም
ድምጼ ሊቆራረጥባችሁ ይችላል። በጣም ተቻኩለን በጣም እየተሯሯጥን ነው የመጣ ነውና የተፈጠረውን ነገር ለእናንተም ለማብራራት የግድም ስላለብን የነበሩን ነገሮች የኛም ሰዎች ሲደውሉልን ምንም አይነት ደቂቃ አላጠፋንምና በጣም ሩጫ ላይ ነን። በጣም ላበላብ ሆኛለሁ። በጣም እንግዲህ ያለከልኩ ነው ያለሁትና ያለውን ነገር ካለው ሁኔታ አንፃር እናንተም ተረድታችሁ ይሄንን እንድታደምጡኝ ስል ከወዲሁ እንግዲህ እናንተን ውድ ተመልካቾችን መጠየቅ ፈልጋለሁ። እንግዲህ እንደተመለከታችሁት ያላሰብነው ያልጠበቅነው ነገር ተከስቶ ነበረ። ከዚህ በፊት እንዳያችሁት የተለያዩ ቦታዎችን እነዚህን ሰዎች ነቁምላቸውን የተለያዩ ቦታዎችን እየቀያየርናቸው የራሳችን መጋዘን የራሳችን ማቆያ ውስጥ ነበረ ለማድረግ እየሞከርን የነበረው። ነገር ግን አንድ ያልጠበቅነው ነገር ተከስቷል። ከዚህ በፊት እንደተመለከታችሁት እኛ የያዝናቸውን ሰዎች እነሱ ለማስመለጥ ሲሞክሩ የራሳቸውን ኃይል ነበረ የሚጠቀሙት። አሁን ደግሞ ለየት ባለ መልኩ እንግዲህ የተለያዩ ነገሮችን ለመጠቀም ሞክሩ። እናንተ ደግሞ ቪዲዮም ላይ እንዳያችሁት ከሆነ ግቢ ውስጥ እንግዲህ የሚጠበቅበት ሴኩሪቲ ካሜራ አዘጋጅተን ነበረ። ግቢው በሴኩሪቲ ካሜራ ይጠበቃል። ያን ደግሞ እንግዲህ የኛም ሰዎች ይከታተሉታል። ከዛ በተጨማሪ ደግሞ ምንድን ነበረ ለማድረግ የነበሩት የሞከሩት እንግዲህ የራሳቸውን ሰዎች ላኩ። የራሳቸውን ሰዎች ደግሞ ሲልኩ እንደተመለከታችሁት ደግሞ እንግዲህ የኛ ሰዎች በር ላይ ቆመው ነበረ ጥበቃ የሚያደርጉበት ቁምላቸው የሚጠበቅበት እንዲሁም ደግሞ ከቁምላቸውን ባሻገር ዳዊትን ጨምሮ እነዚህ የተለያዩ ሰዎች በእኛ እጅ ላይ ያሉ እነ ስለሺ ያሉበት ቤት ነበረና እንግዲህ እንደዚህ እንኳን እየቀያየርን እነዚህ ሰዎች በአፋጣኝ እየተከታተሉን ያሉበት ሁኔታ ላይ ነው ያሉት። እንግዲህ ቤት ውስጥ ለመግባት ነበር የሞከሩት። ቤት ውስጥ ከገቡ በኋላ ምንድነው የተፈጠረው? በቀጥታ የሚገርማችሁ ነገር እንግዲህ እነዚህ ሰዎች ቀጥታ መታወቂያ እንኳን ሳይቀር አሳይተው ነው የገቡት። አሳይተው ደግሞ ሲገቡ እንግዲህ ህጋዊ የሆነ መታወቂያ በስነ ስርዓት የተሰራ መታወቂያ እንግዲህ እነሱ ፌክ መታወቂያ ነው ያሰሩት። እዛ መታወቂያ ላይ ግን ማንነታቸውን ከየት ከመጡበት ሴክተር ሁላ መምጣታቸውን የሚያሳይ መታወቂያ ነው ያሳዩን። እንግዲህ ያ ደግሞ ሲሆን እንግዲህ ህጋዊነቱን እንግዲህ ማንንም ማረጋገጫ ማያስፈልግም ከመታወቂያ በላይና ህጋዊ የሆነ መታወቂያ ነበር ያሳዩንና ከዛ በኋላ እንግዲህ ያለውን ነገር ከህግ ሰዎችም ጋር ስለምንሰራ ያለውን ነገር ሰጣ ገባም ውስጥ መግባትም አልተፈለገም። እንደተመለከታችሁት እንግዲህ የህግ አካላትን ማምጣት ይችላሉ ወይ ደንቦችንም ጭምር ማምጣት ይችላሉ ብላ ነበረች ሴትዮ በቀጥታ እንግዲህ የመጣችው። እንደዛ ስትል ደግሞ ጋሻውን ጨምሮ የተለያዩ የኛ ሰዎች ነበሩ ቦታው ላይ የተቀመጡ ነበሩና እነሱ በቅርብ ርቀት እሷን ለመከታተል ብለው እንግዲህ አስገቧት ያለውን ነገር እንድትመዘግብ ስለቤቶቹ ቁጥር የተከራይና አከራይ ኤጀንሲ የሚባል ነገሮች አሉ እና ሴክተሩን ሁላ በስነ ስርዓት ቃል እንኳን ሳትስት ነበረ እንግዲህ የተናገረችው። ከዛ በኋላ እንግዲህ የሚከራዩ ቤቶችንም ቤት ውስጥ ግቢ ውስጥ ያሉትን ቤቶች ለመቁጠር ነው። ይሄ ደግሞ ዳታ አናላይሲስ እየሰራን ነው፣ ግዴታ ነው፣ ከመንግስት መስሪያ ቤት የመጣው ሰው ነኝ ብላ መታወቂያ ያሳየች። እንደዛ ለማድረግ ሞከረች። ቤት ውስጥ ያሉትን ክፍሎች መቁጠር እፈልጋለሁ አለች። ከዛ በተጨማሪ እንግዲህ ያሉትን ክፍሎች ቀጥታ ይቺ ሴት እንግዲህ የሄደችው ወደ ምግብ ወደሚበስልበት ቤት ነው። እዛ ውስጥ እንግዲህ ምንድነው ለማድረግ የሞከረችው? ምግብ የሚበስልበትን ክፍል እንኳን ሳይቀር በደንብ ያውቁታል እነዚህ ሰዎች። ቀጥታ መርዝ ለመጨመር ነው እቺ ሴት ያደረገችው። ቁምላቸውን የምንመገብበት እነዚህ ሰዎች የምናበላበትን ቦታ እንግዲህ መርዝ ለመመገብ መርዝ ለመጨመር ነበር ያደረገችው። ያንን አድርጋ ሲል እንግዲህ በቀጥታ የኛ ሰዎች አዩት። እንግዲህ እንደወጣች ይሄንን ማድረግ አችልም ብሎ በቀጥታ እንግዲህ በቁጥጥር ስር ነበር ያዋሏት። ምክንያቱም የኛ ሰዎች በጣም ጠንቃቃ ናቸው። ከዚህ በፊትም ባላቸው ኤክስፒሪየንስ ወይም ደግሞ ልምድ የተነሳ ምን ሊፈጠር እንደሚችል ቀድሞ ይገምታሉ። እንግዲህ ይሄንን ስታደርግ በቀጥታ ነው ተሯሩጠው የያዟት። እንግዲህ ዙሪያውም ላይ እንግዲህ ካሜራ ውስጥ አልገቡም እንጂ የኛም ሰዎች ነበሩ ዳርዳርም ላይ ሆነው ቆሞ እየጠበቁ የነበሩ። እንግዲህ ተሯሩጠው ተከትለው ሁሉም ያዟት፣ እሷም በቁጥጥር ስር አዋሏት። ከዛ በተጨማሪ ደግሞ ይሄ እንግዲህ በውስጥ ካሜራ የተመለከትነው ነው። በውጭ ካሜራ ደግሞ እንዳያችሁት ደግሞ የነሱ ሰው ነበረ። የነሱ ሰው መሆኑ ደግሞ አይደለም እንግዲህ በጣም የገረመን ይሄ ሰው የፕሮፌሰሩ ልጅ የነበረ ሰው ነው። የፕሮፌሰሩ ልጅ ማለት ቤቱ ተብለን እንግዲህ ስንሄድ ያገኘነው ልጅ ነው። ማስክ አድርጎ ማንነቱን እንዳይታይ በጣም እንግዲህ ምንም በማያስነቃ መልኩ፣ ምክንያቱም ፊቱን ካዩት የኛ ሰዎችም ከዚህ በፊት ስላያችሁት ያውቁታልና በዛ መልኩ ነው የመጣው። ለምንድን ነው የመጣው ይሄ ሰውዬ? በፊትስ የተቀመረልን ነገር በፊትስ የገባንበት ወጥመድ ምንድን ነበረ? ፕሮፌሰሩ ቤት ስንሄድ ያ በራሱ በጣም ብዙ አጠያያቂ ነገር ውስጥ የሚከት ነገር ነው። ይሄ በራሱ በጣም ብዙ ነገሮችን ከኋላው ይዞ የሚመጣ ነገር ነው። በቀጥታ እንግዲህ በቁጥጥር ስር አዋላት። እንግዲህ የኛም ሰዎች ሌላ ቦታም ነበርን እየሰራን ነበረ። በቀጥታ ወደኛ ደወሉ። እኛ እንዳያችሁት እንግዲህ እየተሯሯጠን መጣን። ከምንም በላይ አሁንም እንግዲህ ብዙ እቅዶች አሉ እየወጡ ያሉት። እነዚህ ሰዎች አሁንም ለማድረግ የሚፈልጉት በጣም ብዙ ነገር አለ። ምንድነው እያደረጉ ያሉት? እንግዲህ አሁንም ቢሆን ብዙ ማጥራት ያሉብን ነገሮች አሉ። ፕሮፌሰር ነው በእርግጠኝነት እነዚህን ሰዎች የላካቸው፣ ሌላ ማንም ሊልካቸው አይችልም። ምክንያቱም ደግሞ እንዳታያችሁት ደግሞ የፕሮፌሰር ልጅ ነው ተብሎ ነው ይሄ ሰው ደግሞ እኛ ጋር የመጣው።
ስለዚህ ነገሮችን አሁንም ቢሆን ምንድነው የተፈጠረው የሚለውን ለማጥራት እንሞክራለን። እንግዲህ ተመልካቾቻችን እስከመጨረሻው ድረስ አብራችሁን ቆዩ። አብራችሁን ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ውድ ተመልካቾቻችን መልካም ቆይታ። እሺ እንግዲህ ተመልካቾቻችን ተመልክታችኋል ቪዲዮውን በሙሉ። እኛ ከምናብራራው በላይ ቪዲዮውን ያያችሁት በቂ ነው። ምንድነው የምታልጎመግሚው? ምንድነው በውስጥሽ የምታልጎመግሚው? አንደኛ አትጮህብኝ። የተሳሳተ ሰው እጮህብሻለሁ፣ ገና እጮህብሻለሁ። በስነ ስርዓት አውሪኝ፣ በስነ ስርዓት አውሪኝ። እያወራሁኝ ነው በስነ ስርዓት። አንድ የመንግስት አካል የሆንኩኝ ሰው ይዘህ እዚህ ጋር ካሜራ ፊት ስታፋጠኝ ምንም አልተናገርኩም። ያንተ ሰው ትጮሃለህ? ማን ነው የመንግስት አካል? እኔ ነኝ። ስገባ እኮ እዚህ ግቢ መታወቂያ ሳይቼ ነው አይደል የገባሁት? ምንም እያልክ ያለው ነገር እየገባኝ አይደለም። ቁጭ ብዬ በሰማሁህ እንደዛ ስትይዙኝ ስታሯሩጡኝ ጸጥ ስላልኳችሁ ነው። እኔ እኮ የሆነ ነገር የተፈጠረ መስሎኝ ከሆነ አደጋ ልትከላከሉኝ ነበር የመሰለኝ። እናንተ ግን ጭራሽ አፋፍሳችሁ ወንጀለኛ ነሽ ትሉኛላችሁ። የምን ወንጀል ሰራው? ምን የሰራሁት ወንጀል አለ? ያየው ወንጀል አለ? እንግዲህ ተመልካቾቻችን ካፈርኩ አይመልሰኝ ማለት ይሄ ነው። ምንም ያው ለኔ አንቺ ዝም ብለሽ አዳምጪኝ። ለአንቺ ምንም አይነት ማስረጃ ማቅረብ አያስፈልግም። በቀጥታ የተረጋገጠ ነው። ማስረጃ ለመፈለግም እኔ ወጥቼም እንግዲህ አልዞርም። በቀጥታ ያየሁሽ ነገር ነው። ፊት ለፊት ዝም በይ። ፊት ለፊት ነው ያየሁሽ። እሰራበታለሁ ካልሽው ሴክተር መስሪያ ቤት እንኳን እኮ አሁን ይፈልጋል ፋይልሽ እኮ በጣም ፈልገህ እኮ ምንም የምታገኘው ነገር የለም። መታወቂያዬን አሳይቻለሁ በትክክል። እንደውም እኔ አንድ ግለሰብ ቤት ስገባ እንደዛ መፈተሽ አልነበረብኝም። ይገባሃል? ይኸውልሽ ትሰሚኛለሽ አይደለ? በጣም በክታችሁኛል። የእናንተ ሰዎች የእናንተ አካላት የምትባሉ ሰዎች አንገሽግሻችሁናል። ከምንም በላይ እዛ ጋር የሰው ህይወት ለማዳን እኛ እዚህ ጋር ደፋ ቀና እንላለን። እዚህ ጋር ደግሞ እናንተ በሌላ በኩል ደግሞ የእናንተን ሰው ደግሞ ለማጥፋት ምንድነው? ኢቭን ዝም በይ። የተያዝሽው እኮ በአይኑ ይኸውልሽ፣ ዝም በይ። በአይኑ በብረቱ እኮ ነው ያየሁሽ። የኛ ሰው እንግዲህ ተመልካቾቻችን ወደ ውስጥ ገባች እቺ ሴት። ወደ ውስጥ ከገባች በኋላ እንግዲህ ክፍሎቹን እየቆጠረች ነው በሚል ነው እንግዲህ ውስጥ ድረስ የገባችው በሚል ነው ሳይሆን። ከዛ እንግዲህ ቀጥታ እቺ ሴት ቀጥታ ሰተት ብላ ምግብ የሚበስልበት ክፍል ነው የገባችው። ምግብ የሚበስልበት ክፍል ደግሞ ስትገባ እንግዲህ ያደረገችው ነገር የያዘችውን መርዝ ነው በቀጥታ የጨመረችው። የምን መርዝ ነው የምታወራው? እቺ ሴት ምን ውስጥም ሆነ ውስጥ በአይኑ በብረቱ አይቶሻል እኮ እያልኩሽ እኮ ነው። የታየሽው እኮ ነው። እኮ ሲጨምር አይቶኛል። እኔ ምንም አይነት መርዝ አልጨመርኩም። ምን ሆነሃል? እኔ ምንም አይነት መርዝ እየጨመርኩ አልነበረም። መርዝም ደግሞ አልጨመርኩኝም። ስገባ ተፈትሼ ነው የገባሁት። ቦርሳዬን ገለባብጦ ነው የፈተሸው። ያኔ እኮ መርዝ ማግኘት ይችል ነበረ። እሱን ይኸውልሽ ያየሁት ዝም በይ። ያየሁትን ነገር ድጋሚ አትነግሪኝም እኮ። ይኸውልሽ ዝም በይ። አንቺ መናገር አይጠብቅብሽም። ካሜራው ላይ አይቼዋለሁኝ እኮ የግቢው ካሜራ ላይ የጠመድነው ሴኩሪቲ ካሜራ ላይ አይቼዋለሁኝ እኮ። መንገር አይጠበቅብሽም። ይኸውልሽ ስለመፈተሹ ነው አይቼዋለሁኝ። አንቺ መናገር አይጠበቅብሽም። እኔ ካንቺ የምፈልገው ማን እንደላከሽ ነው እዚህ ቦታ የላከሽ። ማን እንደላከሽ ከመንግስት ቢሮ ነው የመጣሁት። እየሰማኸኝ ነው አይደለ? እኔ ከመንግስት ቢሮ ነው የመጣሁት። ስራዬን በአግባቡ እየሰራው ነው። አሁንም ቢሆን እዚህ እኔን ስለማንገላታት ትከሰሳለህ። እንዲሁ ዝም ብዬ አልተውክም። አይገርምህም? ስለምትሰራው እያንዳንዱ ጭራሽ ካንቺም ብሶ አንቺ እየዛትሽብኝ ነው። እኔ ላይ ጭራሽ እኔ ላይ እየዛትሽብኝ ነው። ዝም ብለሽ አዳምጪኝ። አሁን ዝም ብለሽ አዳምጪኝ። አንተ ደግሞ ለምታደርገው ነገር እከስሃለሁ። ስራዬን እያስተጓጎልኩብኝ ነው። በማላውቀው ነገር እየከሰስከኝ ነው። እዚህ ፀሐይ ላይ እያንቃቃኸኝ ነው። ለእያንዳንዱ ነገር እከስሃለሁ። መክሰስ ደግሞ አትርሳ። ይኸውልሽ አሳይሃለሁ። ጭራሽ ካንቺ ብሶ እየዛትሽብኝ ነው አይደል? እኔ ላይ ሰው እንዴት ያለ ጥፋት ታይዞ ዝም በይ። አታስፈራራኝ። ደግሞ ከዚህ በኋላ በስነ ስርዓት አውሪ። እየነገርኩ ነው። በስነ ስርዓት ያላረኩትን ነገር አደረግሽ እያልከኝ ነው። እኔ ደግሞ አላደረኩም እያልኩ እየነገርኩ ነው። ሰማኝ እንደሆነ ሰማኝ። አንተ ስለምትለው ነገርም ሆነ ስለምትነግረኝ ነገር ምንም እማውቀው ነገር የለም። አርፌ ስራዬን እየሰራሁኝ ነበረ። አሁንም ቢሆን ልቀቀኝ፣ ስራዬን ልስራ። ወዴት ነው የምለቅሽ? በስነ ስርዓት ስለወራሁሽ ነው ወይ? በስነ ስርዓት ስለወራሁሽ ነው ወይ? ከዚህ በኋላ እንደውም ከዚህ በኋላ በስነ ስርዓት ታወሪኛለሽ። ትሰሚኛለሽ? በስነ ስርዓት ማሳመም ይገርምሻል። ከዚህም በላይ አደርግሻለሁ። ከዚህም በላይ አደርግሻለሁ። ስነ ስርዓት ታደርገኝ እንዴ? አላበዛሁም እንዴ አንተ? እኔ ስራዬን ልስራበት፣ ልቀቀኝ። በቃ የማይሆን ነገር አታውራ። እኔ ጋር ባላረኩት ባላጠፋሁት ወንጀል መከሰስ አለብኝ እንዴ? እንዴ ህግ የሌለበት ሀገር መሰለህ እንዴ? መንግስት ባለበት በዚህ ጠራራ ፀሐይ እንደዚህ የምታንገላታኝ? ህግ የሌለበት ሀገር እያላችሁማ ከመጀመሪያው አንስቶ እስካሁን በህጉም በምኑም ስትቀልዱ ስትጫወቱ የነበራችሁት እናንተ ናችሁ። ምንም እያልከ የእናንተ ሰዎች ይኸውልሽ፣ አንቺን መስሎ የላኩሽ ሰዎችም ጭምር ማን እንደሆኑ በደንብ ጠንቅቄ ያውቃለሁ። በዚህ ሰዓት ተመልካቾቻችን የቆምላቸውን ጨምሮ በዙሪያቸው ያሉትን ሰዎች ሞት ከፕሮፌሰሩ ሌላ የሚፈልግ ማንም ሰው የለም። ይሄንን ሊያቀናበር ደግሞ የሚችለው ፕሮፌሰሩ ነው።
ቁምላቸው የነገረንን ነገር ትላንትና ሰምታችኋል። ቪዲዮ ላይ ምን እንደተባባልን ሰምታችኋል። ከውጭ የመጡት ሰዎች ብዙ ሚሊዮን ብር ኢንቨስት አድርገዋል በዚህ ጉዳይ ላይ። ፕሮፌሰሩ እሱን ማጣት አይፈልግም። ከዛ በተጨማሪ ደግሞ ቁምላቸው የተሸከማቸው ብዙ ሚስጥሮች አሉ። በዚህ ምክንያት ሰምኛል። ይኸውልሽ ዝም ብለሽ ሰምኛለሽ። ከዚህ በኋላ እንደውም ሳልፈቅድልሽ እንዳታወሪ። አይደለም ምን እያወራህ? ሳልፈቅድልሽ እንዳታወሪ። ዝም በይ። የማይገባኝን ቋንቋ እየተናገርኩ እኮ ነው። ዝም በይ እያልኩሽ ነው እኮ። ከዚህ በኋላ ሳልፈቅድልሽ አንድ ቃል እንዳትነፍሽ። እንደው የሰው ግቢ ነው የገባሽው፣ በዛ ላይ ደግሞ በህገ ወጥ መንገድ። ይሄ በራሱ የት ሊከትሽ እንደሚችል እንግዲህ ተመልካቾቻችን በምን አይነት ኮንፊደንስ እቺ ሴት እያወራች እንደነበረ። ፌክ መታወቂያ ይዛን የመጣችው አሁን ደግሞ እያወራች ያለችው ይዘሽ የመጣሽው ማስረጃ ነው ብለሽ ይዘሽ የመጣሽው ፌክ ማስረጃዎች ውስጥሽ ያሉት ፌክ ወረቀቶች ሳይቀር እነሱ የትም አያድኑሽም። እኔ ዝም በይ። እኔ በቀጥታ አሁኑኑ ደውዬ መጣሁበት ያልሽበትንም የወረዳም ይሁን ምንም ይሁን የኬትም ነይ ስለማንነትሽ በደንብ አረጋግጣለሁ። እዛስ ድርጅት ውስጥ ሰሪ አትሰሪ የሚለውን በደንብ አረጋግጣለሁ። ትንሽ ደቂቃ እነሱ እስከሚያረጋግጡ ፋይልሽን እስከሚያወጡ ድረስ ነው። አንድ ቀንም ግማሽ ቀንም የሚፈጅም ነገር አይደለም። በጣም ትንሽ ደቂቃ የሚፈጅ ጉዳይ ነው ይሄ ጉዳይ። ትሰሚኛለሽ አይደለም? የላከኝ ሰው የት ነው ያለው ነው እያልኩሽ ያለሁት። እኔ ማንም አላከኝም። እኔ ስራዬን እንድሰራ ነው የመጣሁት። ስለምታወራው ነገርም ደግሞ አላቅም እያልኩ ነው። አንተ ደግሞ እያልከኝ ያለው ሰው ልኮሻል፣ ወንጀል ሰርተሻል። ውጪ እየጠበቀሽ የነበረው ሰው ማን ነው? ውጪ እየጠበቀኝ ያለው መቼም ምናልባት አብረን ልንሰራ የወጣን ሰዎች ሌላ ግቢ ሲገቡ ነው እኔ እዚህ የገባሁት። ሜቢ እነሱን አይታቸው ሊሆን ይችላል። እነሱንም ይዛቸው ብቻ እንዳይሆን በስርዓት ስራ የምንሰራ ሰዎች ነን። ስራችንን እያስተዋወልክብን ነው። አሁንም ከገባ ልንገርህ፣ ውጭ እየጠበቀኝ ያለ ሰው የለም። ምናልባት ቀጣይ ግቢ ገብተው እንትን እያሉ ውጭ ጨርሰው እየጠበቁኝ ሊሆን ይችላል። ከዛ ባለፈ ግን አንተ ስለምትለው ነገር አላቅም። 4 ነጥብ። ይሄን ቪዲዮ መቼም እርግጠኛ ነኝ ፕሮፌሰሩ በእርግጠኝነት ያየዋል። ልነግርህ የምፈልገው ግን በዚህ ጉዳይ ላይ በጣም በጣም ጎበዝ ጀግና ተዋናይ ያዘጋጅታል። እዚህ ጋር ያሸመደድካትን ስክሪፕት በጣም አርጋ የተወጣችልህ ጎበዝ ተዋናይ ያዘጋጅታል። በቀጥታ በማስረጃ ይዘናት ላደረገችው ነገር መረጃ ይዘንባት እንዴት ብላ መውጣት እንዳለባት እንግዲህ እስከዛሬ ከያዝኳቸው ሰዎች እንደውም አንቺ በጣም በጣም ጀግና ተዋናይ ነሽ። እስከዛሬ ቀሽም ተዋናይ ነበር ይዞ እየመጣ እንግዲህ የሚሰሩትን ስራ የሚሰሩት የነበሩት። ይኸውልሽ አንድ ደቂቃ ካንቺ ጋር ከዚህ በኋላ ማጥፋት አልፈልግም። እዚህ ጋር የሰው ነፍስ እጄ ላይ አለ። አሁንም ቢሆን መናገር የምፈልገው ነገር ግን እዛ ጋር በሞትና በህይወት መካከል ያለው ወንድሜ ነው። ያንቺን ፕሮፌሰር ደግሞ አሁኑኑ ፈልጓለሁኝ። አንቺን ከዚህ በኋላ በእኔ ቁጥጥር ስር ገብተሻል። ማንም ሊያስጥልሽ አይችልም። እንዴ አንተ ልጅ ምን ሆነሃል? ቆይ ችግር አለ? እኔ ስለማላውቀው ነገር እያወራ ጭራሽ እዚህ ልታስቀረኝ ያምርሃል እንዴ? እኔ በጣም ብዙ ስራ የሚጠብቀኝ ሰው ነኝ እና ደግሞ በስርዓት ለበቀኝና ልሂድበት። አይ ካልክ ግን ኦኬ ሰው ነው የምሰበስብልህ። እንዴ ምንድነው እያልክ ያለኸው? አሁን አይደለም እድሜ ልክ ከዚህ በኋላ ዘላለምሽን ትጮያለሽ። ማንም ሊሰማሽ አይችልም። ማንም አይሰማሽም። የት እንደገባሽ ደግሞ ታውቂዋለሽ። እኔ እጅ ላይ ነው የገባሽው። እኛ ቦታ ነው የመጣሽው። መቼም ውጪ ስለሚጠብቀኝ ሰው ታውቂያለሽ አይደለ? እዛ ቆሞ እየጠበቀሽ የነበረውን ሰው ታውቂዋለሽ። ይሄ ደግሞ በካሜራችን ስትለያዩ በር ድረስ አድርሶሽ ስትለያዩ አንቺ ስትገቢ ሳይቀር የካሜራችን በሙሉ አስቀርቶታል። ውጪ ካሜራ ጠምደን ነበር ያስቀመጥነው። ያ ደግሞ እንግዲህ ተመልካቾቻችን መግቢያችን ላይ ነግሬያቸዋለሁ። ውጪ ሲጠብቃት የነበረው ሰው የፕሮፌሰሩ ልጅ ነው። ከማስረጃ በላይ ላንቺ በቂ ማስረጃ። እንግዲህ ያወራ ያለው ስለምን እንደሆነ ባይገባኝም እና ደግሞ በር ላይ ጠበቀሽ ስለምትለው የፕሮፌሰር ልጅ ሆነ የዶክተር ልጅ ሆነ የምንም ልጅ ሊሆን ይችላል። እኔ እናቱን አላቅ አባቱን አላቅ። ምናልባት ደግሞ ተራ መንገደኛ ሊሆን ይችላል። ስራ አገናኝቶን ሰላም ብዬው ሊሆን ይችላል። አንቺ እየጠበቀሽ እየሸኘሽ ምናምን የምትለውን ቋንቋ እዛው ለራስ። ሲቀጥል ደግሞ እኔ እንደማንኛውም ሰው ሰርቼ የማድርሰው ነኝ። አንተ እንደምትለው በወንጀል የተጨማለኩኝ ወንጀል የምሰራ ሰው አይደለሁም። እየሰማኝ ነው አይደለ? እና ምን ነገር ስማኝና እኔ ስለማላውቀው ነገር እያወራ ከምታደክመኝና አንተ እንትን ከምትል ለቀቀኝና ልሂድበት። ወዴት ነው የምትሄጂው? ወዴት ነው የምትሄጂው ማለት ገና ብዙ ስራ ይጠብቀኛል። እየነገርኩሽ እኮ ነው። አማርኛ ነው የምንግባባው አይደለ? እየነገርኩሽ ነው። ከዚህ በኋላ መውጣት የሚባል ነገር አታስቢው። አሁን አይደለም ዘላለምሽን ከዚህ ቤት አትወጪም። ፕሮፌሰሩ የት ነው ያለው እያልኩሽ። የምን ፕሮፌሰር? ስለምን ፕሮፌሰር ነው የምታወራው? ቆይ
እኔ እኮ መንግስት ነው የላከኝ ስራ እንድሰራ ፕሮፌሰር ምናምን አላቅም ስለማንም። ይኸውልሽ ትሰሚኛለሽ? እዚህ ጋር የመንግስትን ስም አታንሺ። እዚህ ጋር በመሃል የሌለን አካል እዚህ ጋር አታንሺ። በሰላም እዛ ጋር የተቀመጠን አካል አታንሺ። ሽፋን አታርጊው ላንቺ። እሺ ምን አርጊ ነው የምትለኛው? ምን አርጊ? የላከኝ ሰው የት ነው ያለው? ማን የላከኝ? ምንም አላከኝም። እኔ ስራዬ ምንም አላከኝም አትበይ። ሰው ልኮሻል። ትሰሚኛለሽ? ሰው ልኮሻል። በስነ ስርዓት ቀና ብለሽ አዳምጪኝ። ቀና ብለሽ አዳምጪኝ። ቀና ብለሽ አዳምጪኝ። ምቀልድበት ጉዳይ አይደለም። ያው ለኔ ወንድም ተረጋጋ። ምቀልድበት ጉዳይ አይደለም። ምቀልድበት ጉዳይ አይደለም። እሺ እኮ ተረጋጋና አናግረኛ። እንዴት ነው የሚያደርግ? ይኸውልህ በመጀመሪያ የላከኝን ሰው የምታውቀው ከሆነ አምጣው። የላከኝን ሰው እንዴት ነው የሚያደርግ እንዴ? ሴት እኮ ነኝ። ልስመታኝ ቀርቶ ልታከኛ መምታት አይደለም። ከዚህም በላይ አደርግሻለሁኝ። ከዚህም በላይ ትሆኛለሽ። ይኸውልህ ሰው ላከሽ እያልከኝ ከሆነ የላከኝን ሰው የምታውቀው ከሆነ አምጣው የላከኝን ሰው። ከዛ ባለፈ ግን ጫፌን እንዳትነካኝ። ይበቃል። ጋሻውን አምጡልኝ እስኪ። እስካሁን ስለታገስኩ ነው እንዴ? እሺ እንግዲህ ተመልካቾቻችን ያለው ነገር ከምንም በላይ ስሜታዊ ስላደረገን ከዚህም በላይ ኃይል መጠቀም ካለብን ከዚህም በላይ አድርጓለሁኝ። እንግዲህ ለኔም ለተመልካቾችም ያለውን ነገር ግን እውነታውን መግለጽ ስላለብህ ያየውን ከመጀመሪያው ጀምሮ እንግዲህ ጋሻው ቀለል አድርገህ እውነታውን ያየውን ነገር እስኪ እንዴት ነበረ? መጀመሪያ ስትገባ ምንድን ነበር ያለች? ቃል በቃል ምናልባትም ያው ያንተን ቃል ነው የሰማነው እዚህ ጋርና ያለችህን ግን ካንተ በላይ ምስክር ስለሌለ ከበር ጀምሮ ስትገባ የነበረው ምንድን ነበር ያለችህ? እንዴ በስርዓት መጀመሪያ መታወቂያ አሳየችኝ። ከመሬት ልማት አስተዳደር ነው ብላ ሳይሆን ምንም አይነት ችግር የለበትም ትክክለኛ መታወቂያ ነው ያየውን መታወቂያ ነው ለኔ ያሳየችኝ። እንግዲህ እንዳየው ምንም አይነት ችግር የሚታይበት ትክክለኛ ህጋዊ እንደሆነ ያስታውቃል። እንዴት አድርገው እንደሰሩት እንዴት አድርገው እንደዚህ አይነት ነገር እያደረጉ እንደሆነ ለነገሩ ለእንደዚህ አይነት አውሬዎች ይሄ ነገር ቀላል ነው እንዴ። ለትንሽ ቪዲዮ ላይ እንዳየው ቤት አሳየኝ አለችኝ። በቃ ያለንበትን ውጥረት ታውቃለህ። ያለንበት ውጥረት ከባድ ስለሆነ ብዬ ብዙ እንትን አላልኳትም፣ ፊትም አልሰጧትም። ዛሬ ወይ ተመልሰሽ ነው ሌላ ጊዜ ምናምን ብያታለሁ። የህግ አካላቶችም ምናምንም እጠራለሁ ምናምን ስትለኝ ነው ያስገቧት። ምን ለህግ አካላቶች ክብር ስላለኝ ማለት ነው። ከኛ ጋር የሚሰሩ ብዙ ህግ አካላቶች ስላሉ እንዴ ቤቱን አሳዩዋት፣ ተሽከርክረን አየን። ከዛ በኋላ በስተመጨረሻ እኛ የምንቀመጥበት ቦታ መጣን። የኛ ምግብ አብሳይ ምግብ እያበሰለች ነው። ለትንሽ ፈጣሪ ነው የተፋን። ቢሆን በወረቀት የተጠቀለለ ነገር ቦርሷን በደንብ ፈትሽዋለሁ። ምን ውስጥ ታስቀምጠው አላውቅም። በደንብ ፈትሽዋለሁ ቦርሷን። በቃ ለትንሽ ጨምራው ወጡ ላይ ጨምራው ያን በወረቀት የያዘችውን ነገር ጨምራ ልትወጣ ስትል እኔ ዞሬ እስክመጣ እሷ እዚህ ጋር ደርሳለች። እየሰማሽ ነው አይደለ? አውሬ እያለ ያለውን እየሰማሽ ነው አይደለ? ያረግሽውንማ ታውቂያለሽ። ልቦናሽ ያውቃል። እዚህ ፊትሽን የበግ እንትን ለብሰው እዚህ አንተ ሁኔታው ላይ እሷ ያንን ነገር ማድረጓን ግን እርግጠኛ ነህ አይደለ? ለትንሽ እኮ ነው ለትንሽ ነው። በቃ ነገሮችን ቀኘት አድርጌ ዞር ስል እኮ ነው ከምን ታውጣው አላውቅም። አውጣ ድስቱ ላይ ጨመራ ድስቱን ዘግታ እኔ ከዛ ዞሬ እስክመጣ እዛ የጓዳው መግቢያ በር አለ አይደል? ከዛ እንዲህ ዞሬ እስክመጣ እሷ እዚህ ደርሳለች። አንተ ስለምን አንቺ ዝም በይ ሌላ ነገር ውስጥ ነው መገቢ። ዝም በይ አንቺ የሰው ልገይ። ዝም በይ አርፈሽ ዝም በይ። በቃ አንዴ እንደማመጥ ሴት ስለሆንሽ ነው እስካሁን ዝም ያልኩሽ። አገጭሽን ነበር ማራገፍልሽ። አንዴ እንደማመጥ ዝም በይ እኔ አውርቼ ልጨርስ። እኔ ነኝ አንቺን ማውራት የምችለው። የኛ አካላቶች ናቸው አግዘውኝ ይዘናት የገባ ነው። በደንብ እያዩ በደንብ እየተቆጣጠሩ ስለነበረ ነው እንጂ እኮ የኛ ህይወት ጠፍቶ ነበር እኮ። እዚህ ጋር የያዝነው ሰው ብቻ አይደለም ህይወት የሚጠፋው፣ የኛ ህይወት ጠፍቶ ነበር። ምንድነው አላማችሁ? ሴት ነሽ ብዬ ነው አገጭሽን ነው ማራገፍልሽ። ይኸውልሽ አሁን ሴት መሆንሽ ከዚህ የሚያስጠልሽ ነገር የለም ከዚህ በኋላ። ምንድነው አላማችሁ? ማንን መግደል ነው የፈለጋችሁት? እኔን አንዴ ስሙኝ፣ እየሰማችሁኝ አይደለም? የሌለብኝን ነገር ያላደረኩትን ነገር እያመጣው ወንጀል እያደረገብኝ ነው ይሄ ልጅ። እኔ እየወጣሁ የነበረው ፈልጌ ስላጣው ከአይኔ ስለተሰወርክብኝ መውጫውን ስለማቅ ነው እንጂ ወደ በሩ የመጣሁት እኔ አንተ እንደምትለው ተንኮል ሰርቼ። አንቺ ዝም በይ ሌላ ነገር ሳትተቺኝ ዝም በይ በቃ። ጋሻው ተረጋጋ። ይኸውልሽ እኔ ዝም ካልኩኝ እውነቱን ማን እንዲነግራችሁ ነው? የምን እውነት ነው የምትናገሪው? እውነት እንድትናገሪ ነው እድሉን የሰጠሽ። ቁጭ በል ጋሻው። እየነገርኳችሁ ነው አይደለ? ሳታስፈራሩኝ በስርዓት አዳምጡኝ። ስለምታወሩትም ሆነ አረገች ስለምትሉት ነገር እኔ ምንም የማውቀው ነገር የለም። እኔ በአይናችን ያየነውን ነገር ነው እንደ የምትክጂን እዚህ ጋር። ምንድነው
ምንድነው የምትናገሪው? ምንድነው የምትናገሪው? ቆይ ሌላ ነገር ውስጥ መግባት ፈልገሽ ነው? አሁን ትክክለኛውን ነገር ተናገሪና ምን ቀጣሽን ቅጣት ሰተንሽ አልፈሽ። ቆይ ጋሻው እኔ እና እሷ እናወራለን። ቆይ ምንድነው እሱ የምትናገሪው? ምን አይነት እውነት ነው አንቺ ጋር ያለው? እስኪ ያውልህ እየሰማኸኝ ነው አይደለ? እኔ እናንተ ስለምትሉት ነገር ምንም የማውቀው ነገር የለም። አሁንም አስረግጬ ልነግራችሁ የምችለው እናንተ የምትሉትን ነገር አላደረኩኝም፣ ላደርግም አልችልም። እኔ ለራሴ የታመመ አባት ያለኝ ምጦራቸው አሮጊቶች ያሉኝ ሰው ነኝ። ሰርቼ ማድር ሰው ነኝ። እናንተ እንደምትሉት በወንጀል የተጨማለኩኝ ሰው አይደለም። እና ተውኝና ቤተሰቦቼን ላስተዳድርበት። ስለምትሉት ነገር ምንም አላውቅም። በቃ ምን አስነክቶ ነው? ሰሚኛለሽ? ይኸውልሽ ትሰሚኛለሽ? እዚህ ጋር እሱ በአይኑ በብረቱ ያየውን ነገር ነው እየተናገረ ያለው፣ ሌላ ነገር አይደለም። አሁን ወደ ኋላ የምትይበት የምታመልጭበት ጉዳይ አይደለም። በእኛ እጅ ላይ ነሽ። ምንድነው የያዘብሽ? ማስፈራሪያ ያለ ሰው ያስፈራራሽ ነገር አለ ወይ? የፈለጋችሁት ነገር ማለት ትችላላችሁ። ከዚህ በኋላ እየነገርካችሁ ነው። አልሰማም ካላችሁኝ በቃ የፈለጋችሁት ነገር አድርጉ። እኔ አንድ ምስኪን ሰው ነኝ አይደለ? በጣም ብዙ ማስተዳድረው ቤተሰብ ያለኝ ሰው ነኝ። ሰርቼ ላደር የወጣው ሰው ነኝ። እናንተ እንደምትሉት ምንም ያደረኩት ነገር የለም። እየሰማኝ ነው አይደለ? ምንድነው እሱ? ጋሻው ዋሽቷል እያልሽ ነው? እንግዲህ እኔ እሱ ዋሻ አልዋሸ ምንም ማውቀው ነገር የለም። ስለማላውቀው ነገር እያመጣ ላይ ላይ ያላከከ ነው። አደረግሽ አላደረግሽ የሚለኝ ነገር አላውቀውም። አንቺ ራስሽ እሱ ምሸታ ቆይ ያምሻል እንዴ? ቆይ አንቺ ምንድነው? ጋሻው ሴት ናት ብዬ እኮ ነው። እኔ ከሷ ጋር ጨርሳለሁ። ቶ ና ውጭ ና አንተ። እሺ እንግዲህ ተመልካቾቻችን ያለውን ነገር ተመልክታችኋል። ሁሉም ሰው እዚህ ያለ ሁሉም ሰው በጣም ከሚገባው በላይ ስሜታዊ ይሆናል። እዛ ጋር የሰው ህይወት ነው እዛ ጋር እየጠበቀን ያለው በሞትና በህይወት መካከል ነው። እሱን ለማትረፍ ፕሮፌሰሩን ለማግኘት የተቻለንን ሁሉ በሙሉ እያደረግን ነው፣ ሙሉ አቅማችንን። እንግዲህ እዚህ ላይ ደግሞ ሆነን ሌላ ነገር ደግሞ መጣ። እንግዲህ ቁምላቸውን ለማጥፋት ለቁምላቸው ብቻ አይደለም ምግብ የሚሰራበት ክፍል ነው መቼም ሁላችንንም በመርዝ ለመግደል ነው እንግዲህ የሚሆነው። ያው ተያይዞ ማለቅ ማለት ነው እኮ ይሄ እኮ ግልጽ እኮ ነው። ቁምላቸውን ለመግደል ቁምላቸውን ለማጥፋት ይምጡ እንጂ ያ ምግብ ብዙ ሰዎች ሊቀምሱት ይችላሉ። ማን ያውቃል? አይታወቅም። ያንን ለማድረግ ነው እነዚህ ሰዎች በቀጥታ የመጡት። እኔ ደግሞ ከምንም በላይ ደግሞ ማዝነው ባንተ ነው። እንግዲህ ተመልካቾች ታስታውሳላችሁ የፕሮፌሰሩን ቤተሰቦች አገኘናቸው ተብሎ የሰራነውን ክፍል ታስታውሳላችሁ። እዛ ክፍል ላይ የነበሩትን እናትና ልጅ ታስታውሳላችሁ። በጣም ብዙ ነገር ነበረ ካንተ ጋር ያወራነው። አሁንም እኔ እናንተ የተግባባን አልመሰለኝ። እኔ ቆይ እንዴት ይተባበራል ብለህ ታስባለህ? እንዴት ከሱ ጋር የትኛው ሰው ይተባበራል ብለህ ታስባለህ? አይደለም እኔ እንደዛ እንደምጠለው እየነገርኩ ያን ሁላ ነገር አሁንም ገና አልተረዳኸኝም። ዝም ብዬ መንገድ ላይ ስላየህ መንገድ ላይ አገኘው ብለህ ተባባሪ ነህ ብለህ ይዘህ ትመጣለህ። ያን ሁላ ነገር መንገድ ላይ አይደለም ያገኘሁህ። እሺ የት ነው ያገኘሁህ? መንገድ ላይ አይደለም ያገኘሁህ፣ በር ላይ ነው ያገኘሁህ። በር ላይ እሷን እየጠበቅክ ነው ያገኘሁህ እኮ ከሷ ካሜራው እኮ ቆርጦ አይደለም እኮ የሚያሳየው። ካሜራው እኮ ከሆነ እሷ ከገባች በፊት ያለውን እኮ ለያይቶ እኮ አይደለም ሙሉ ከመጀመሪያው አንስቶ እስከ መጨረሻው ያለው በሴኩሪቲ ካሜራችን ቀርቷል እኮ አለን እኮ ያልገባህ ነገር ማለት እኔ ከሷ ጋር ልሰራ ነው የመጣሁት። ነግሬሃለሁ እኮ እኔ ከሱ ጋር ልተባበር አይደለም። እሷ ምን እንደምትሰራ ልነግርህ እኮ ይኸው። ከዛ በኋላ ፋሚሊ መረዳት አቁሟል። ኢኮኖሚያችን ዝቅ ብሏል። ትምህርት መማርበት ብር የለም። ስለዚህ ምንድነው ማድረግ ያለብኝ? ተፍተፍ ብዬ ውጭ መስራት አለብኝ። እናቴን እንደምታውቃት ነች። እኛን ማጥፋት ነው የምትሰራው። ምን እንደምትሰራ አላውቅም። ምን እንደምትሰራ አላውቅም። ገብቷል። መላ ልሰራ ነው የመጣሁት እኔ። በቃ የትምህርት ቤቴን መክፈል አለብኝ። ወጪዎቼን መቻላል። ወጣት ነው፣ ትረዳኛለህ። ብዙ ነገሮች አለ። ወንጀል መስራት ነው የምረዳ። ወንጀል አይደለም ስራ ነው ብላኝ ነው ያመጣችኝ። ስራ ነው ብዬ ነው የመጣሁት እኔ። እሷ እንዴት ከሱ ጋር ይተባበራል ብለህ ታስባለህ? ያን ሁላ ነገር ያደርገኝ ያ አስቀያሚ ሰውዬ እንዴት እረዳዋለሁ እኔ? ስታስበው በጣም እንደምጠለው ታውቅ የለ እንዴ? እናንተ የተባበርኳችሁ ለምንድን ነው? እሱን ስለምጠለው እኮ እሱ እኔ አሁንም ቢሆን አልኩህ እኮ እሱን በጣም ነው የምጠለው። ይኸውልህ ሰማኛለህ፣ አሁን ላይ እንደውም ነገሮችን ስረዳቸው ሙሉ በሙሉ ሲያደርጉት የነበሩት እነዚህ ሰዎች ወጥመድ ነበረ። እኛ የእሱ ቤተሰቦች ብለን እናንተ ጋር እንድንመጣ ያደረጉት በሙሉ ወጥመድ ነበረ።
ከዛ በኋላ ያ ሰውዬ መምጫውን እያሰፋ ነበር። አንድ ብልቃጥ አለች ብለህ የሰጠኸው ወንጀል እሱ ሁላ ወጥመድ ነበር። እያንዳንዱ ነገር ያደረግነው እንዴት ነው ይሄን ነገር ላስረዳ የምችለው? እሺ አሁን ቆይ እንዴት ነው ልታስረዳ የምችለው? ምን አይነት ማስረጃ አለ? ያስኩ ከሷ ጋር ነው እኮ እኔ ምግብ ፍለጋ ነው የመጣሁት። በቃ ብር ፍለጋ ገብቶሃል? ማግኘት አለብኝ። ስራ እኮ ነው እንዴ? ስራ አንተ አሰራም እንዴ? ስራ ተብዬ መጣሁ። ከሷ ጋር ስራ ልሰራ ነው የመጣሁ። ማን እንደሆነች ምን እንደሆነች አላውቅም። እንዴት ነው የማታውቀው? አላውቅም አትበለኝ። አዳምጠኝ፣ መጀመሪያ አዳምጠኝ። አላውቅም አትበለኝ። እዚህ ጋር በደንብ ታውቃታለህ። ማወቅ አውቃለሁ። ምን እንደምትሰራ አላውቅም። መቼም አንተ ህፃን ልጅ አይደለም አይደለ? ትንሽዬ ልጅ አይደለም። እጅህን እየጎተተች ና ስራ አለ ብላ እኮ የምትመጣው እኮ ሴት እኮ አይደለም። አንተ ጋርዷ ነህ፣ ጥበቃ ነህ፣ በር ላይ ቆመህ የምትጠብቃት። ብትገባኝ እንደምናውቀት ታውቃለህ። የኛ ሰዎች በሙሉ አንተን እንደሚያውቁ ታውቃለህ። ውጪ ላይ ማስክ አድርገህ እኮ ነው ደግሞ እኮ የቆምከው እኮ። ማስክ አድርገህ ቆመህ እንደውን ራሱ ድምጼ ራሱ እኮ አሁን እኮ ተበላሽቷል እኮ። ለዛ እኮ ነው መሸፋፈን እኮ ጉንፋን ስለያዘኝ ማክስ ብቻ አረኩኝ እንጂ እኮ እኔ በቃ ለስራ ነው የመጣሁት። ጀስት እሷን ጋር ከእሷ ጋር ለመሆን ብር ለማግኘት ብዬ ነው። ሌላ እናንተ ውስጥ ትኑሩ አትኖሩ እንዴት ልትላቅ እችላለሁ? ስራ አላለች ከእሷ ጋር መጣሁኝ። ውጪ ላይ አንዴ ጠብቀኝ እኔ ገብቼ እወጣለሁ አለች። እሺ ገብተሽ ውጪ እኔ እዚህ ጋር ነኝ አልኳት። ቆየችብኝ። ምንድን ነው ነገር ብዬ በቃ ዞር ነገር ማለት ጀመርኩኝ። ሱቅ እየሄድኩ እገዛለሁ የሆነ የሚበላ ነገር ምናምን ዞር እያልኩ ምናምን ሰው እያየሁኝ ነው እንጂ ሌላ እኮ ምንም ነገር አላደረኩም። ምን ሳረግ አይተኸኝ? በቃ እሷ መጣች፣ እሷ ገባች፣ እኔ ውጭ ጠበቅኳት። እናንተ ውስጥ ትኑሩ እሷ ምን ልታረግ እንደመጣች ምናምን ጭራሽ የማውቀው ነገር የለም። ምንድነው ስራው ምንድነው ብላ ነው እሷ ያመጣች? ለምንድን ነው የመጣው? መቼም አንድ ሰው እንዴት ገንዘብም እሰራለሁ ምንም አደርጋለሁም ካልክ እንግዲህ ምንድነው ተፍተፍም ብዬም ካልክ እንግዲህ ለዛ ለምትለው አንተ ተፍተፍም ላልከው ምንድነው የሚባል ታይትል ያስፈልጋል። ይሄ ነው የምሰራው ማለት አለበት። እቃ መሀል ላይ ማሻሻጥ ነው የኔ ስራ። እቃ አለኝ አለች። የእሷን እቃ ላይላት ነው የመጣሁት። ገብቶሃል? ይኸውልህ እሷ ቤት ሄደን እኮ ከዛ በኋላ እኮ ነው ወደዚህ ያመጣችኝ እኮ። እቃው እዛ አይደለም ለአሁን እዚህ ነው ብላኝ እቃውን ልናይ ነው እንጂ የመጣ ነው እኮ። ገና ገዢ አለ እኮ፣ ገና ገዢ አለ። እዛ ነው የምጠብቀው እኮ። ጥሩ መታችሁ ነበር። ይኸውልህ ጥሩ መታችሁ፣ ደግሞ እዚህ ጋር አበላሻችሁት። የምን እቃ ነው የምታመጣው? የምን እቃ? እሷ እኮ እዚህ ጋር ይዛን እኮ የገባችው እኮ ያለችን ቤትና የምንድነው የኪራይ ቤቶች ቆጠራ ነው ያለችን። እንግዲህ ቤት ውስጥ ግቢ ውስጥ ያሉት ቤቶች ይቆጠራሉ ብላ እኮ ህጋዊ ሰነዶች ህጋዊ የሚመስሉ ግን ፌክ ሰነዶች አሳይታን የገባችው እኮ። ይኸውልኝ ወንድም፣ አሁን እሱ ስለሚያወራው ነገር እኔ ከፈለክ እኔ ልንገርህ ማለት እኔ እንደዚህ አይነት ስራ ሰራለሁ። በትርፍ ሰዓቴም ደግሞ መነግዳቸው እቃዎች አሉኝ። እንዳልኩ ቤተሰብ ማስተዳድር ሰው ነኝ። ማስታከመው ሰው አለ በጣም ብዙ እና በቃ በትርፍ ሰዓቴ እሯሯጣለሁ። ለሱ ስራዬ እንዲያግዘኝ ነው እሱን ያወራሁት። እኔ እኮ ጭራሽ እሱ ማስገባታችሁን አላውቅም ነበር እንዴ። ማንኛውንም ሰው ዝም ብላችሁ እያንጠለጠላችሁ ነው እንዴ የምታስገቡት? መንገደኛ ሰው እኔን ሊጠብቀኝ አይችልም። እዚህ ሰፈር መጥቶ አብረን መግባት ስለማንችል እንዲጠብቀኝ አድርጌው ነበረ። ግን ደግሞ አሁን ከምሰራው ስራ ጋር እሱን የሚያገናኘው ነገር የለም። እኔና እሱ በግል ሌላ ስራ ነው የምንሰራው። እንዳልኩ ከዚህ ከመንግስት ስራ ውጪ ሌላ የምሰራው የግል ስራ የራሴ የሆነ ስራ አለኝ። እንዴ መቼም ለምን ትሰራያለሽ የግል ስራ ምናምን ልትለኝ አትችልም አይደል? ይኸውላችሁ አንዳንዴ ቀሽም ስክሪፕት አትበሉ። ጥሩ ነበር የመጣችሁት። ምንም ይሄ ሽምጥጥ እያደረጋችሁ ጥሩ መጣችሁ ነበር። አሁን ደግሞ ሌላ ነገር መዘላበድ ጀመራችሁ። ተራ ሰው ቤት አይደለም የመጣኸው። ይዛ የመጣችሁ ተራ ሰው ቤት አይደለም። ወጥመድ ሰርታችሁ የመጣችሁ ተራ ሰው ቤት አይደለም። ቁምላቸው የሚባል ሰው ቤት ነው። ስለ ቁምላቸው ደግሞ ታውቃለህ አንተ ምን አይነት ሰው እንደሆነ ታውቃለህ። የአባትህ ጓደኛ ምን አይነት ሰው እንደሆነ ታውቃለህ። ትሰማለህ በደንብ ስለሚያመልከው አምልኮት ሳይቀር ታውቃለህ። በደንብ አድርገህ የምታውቀውን ያክል ስትነግረኝ ነበር። ላቅ እኮ እችላለሁ እኮ ግን የመጣሁት እዚህ እንደሆነ አላወቅኩም። አሁንም እኮ ምልህን አልተረዳኝም። እሷም እኮ ልታስረዳኝ እየሞከረች ነው። እኔ አሁን ራሱ እሷን እኮ መጮህ እኮ አቅቶኝ አይደለም ምን ውስጥ ግራ ስለገባኝ ነው። በቃ እሷ ላይ እኮ መጮህ አቅቶኝ ምን የት ይዘኝ እንደመጣች እኮ እኔም ግራ የገባኝ እኮ አሁን ነው። ግራ ገብቶኝ ነው ማውራት የከበደኝ። ጭራሽ እኔ በቃ የመጣሁት አልኩህ እኮ እቃዬቼ ለማሻሻጥ ነው። ሌላ ምንም አይነት ነገር የለም። ወጣት ነው በቃ ብር ለመስራት ወደዚህ ወደዛ ላሉ መኪና አሻሽጣለሁ፣ እቃ ማሸጥ በቃ የተገኘውን ነገር ከሰው እያየሁኝ ለገዢ ምናምን ማገናኘት ነው። እንደዛ ቃላለች። ሌላ ቤት ወሰደችኝ። እዚህ አይደለም ይቅርታ ብላኝ እዚህ አመጣች። ከዛ ውጭ ላይ አንዴ ጠብቀኝ ስትለኝ በቃ የማይመች ነገር ይሆናል ይሳል በመደራደር ይሆናል ምናምን ብዬ ውጭ ላይ ቆሜ ጠበቅኳት። እንደነገርኩ ነው። ማክሱንም አረክ ካልከኝ ማክሱን ያረኩት አሁንም ጉንፋን አሞኛል፣ ማውራት ከብዶኛል። ለዛ ነው በቃ እሱን አድርጌ ቆምኩኝ። እስክትመጣ ጠበቅኩኝ። ምን እንደተፈጠረ አላውቅም። ተንጋግታችሁ መጣችሁ ይመጣችሁ። ይኸውልህ አሁን ዝም በል። መቼም
ሲገባኝ ስረዳ ልትለኝ የፈለከው ነገር ክትጥሞሽ ነው ልትለኝ ነው? አጋጣሚ ልትለኝ ነው? እኔም ግራ እየገባኝ ነው እያልኩህ እኮ ነው። እንደዚህ አይነት አጋጣሚ እኔም ስመጣ እናንተ ሳይኮ ገርሞኛል እኮ። በቃ እኔ እኮ እናንተ ድሮም እኮ ለመርዳት ለእናንተ ፈቃደኛ ሆንኩ ሰው እኮ ነኝ አይደለ? ለምንድን ነው የምትጠረጥረኝ? ያን እንደዛ ያደረገኝን ሰው እንዴት ልረዳዋለሁ ብለህ ታስባለህ? እንደዛ የምጠለውን አባቴን ይረዳዋል ብለህ ታስባለህ እኮ? ስለዚህ እኔ እናንተ ተገጣጠምን ከኛ ሰው ድንገት ይዘውክ መጡ። በቃ እሷም እኮ ወጥመድ ውስጥ ልከተኝ እኮ አሰባ ሊሆን ይችላል እኮ። የምን ወጥመድ ነው የምታወራው? ስራ መስራት አትፈልግም? እኔ ነኝ እንደዚህ ግቢ ያስገባውክ። እኔም እኮ ሰማኛለህ፣ እኔም እንዳንተ ወንጀለኛ ነሽ ተብዬ ነው የተያዝኩት። ምን ስራ እንደምሰራ እኮ ታውቃለህ አይደል እንዴ? አዎ እኔም እኮ እሱ ነው ግራ ያጋባኝ። እንዴት ታዲያ ከሱ ሰዎች ጋር ልትነካክ ይቻልሽ? እኔ እናንተ ስንከራከር እኮ ለነሱ መንገድ እየከፈትንላቸው ነው። ምን ሆነ? ከዚህ በፊት እኮ ስራ ሰርተናል አይደል? በቃ እኔ እሱን ብዬ ነው የመጣሁት እኮ። ሌላ ምን አለ? ቆይ በቃ ተውት፣ ድራማችሁን ተውት። ምንም ድራማ እየሰራ አይደለም። እኔ ወንድም ስማኝ፣ እኔ አሁንም ቢሆን ተወኝና ልውጣ፣ ስራዬን ልስራበት። ምን ወዴት ነው የምትሄጂው? ወዴት ነው የምትሄጂው? የምን ስራ ነው? ሄዳለብኝ እየነገርኩ አይደል እንዴ? ምንም ወንጀል ያልሰራው ሴት ወንጀለኛ ነሽ ብለህ ቁጭ አድርገኸኛል እዚህ። ምን አድርጊ ነው እያልከኝ ያለው አሁን? ምንድነው ከኔ የፈለግከው? የምትፈልገው ነገር ካለ በግልጽ ካንቺ የምፈልገውን በደንብ ታውቂያለሽ። የላካችሁ ሰው አባተ ፕሮፌሰር መስፍን የት ነው ያለው? ለመጨረሻ ጊዜ ነው እየጠየቅኩ ያለሁት እኮ። አሁንም ቢሆን አላቅም፣ እማውቀው ነገር የለም። የዛኔም እኮ ቢሆን ረድቻችኋለሁ አይደለ እንዴ? በቃ እኔ አሁን ስራ ልሰራ ነው የመጣሁት። እኔ ከሱ ጋር ከተለየ መርዳት አቁሟል እያልኩ ነው። እኔ መርዳት አቁሞ ትምህርት ቤት የምከፍለው አጥቼ ወጪ ለታክሲ ራሱ እያጠው ያለው ሰው ነበርኩ። አሁን ስራ ባልጀምር በቃ እንደዚህ አይነት አየር ባየር ስራዎችን እየሰራው ማገኝ ልጅ ነኝ። በቃ እኔ ከሱ ጋር ከተገናኘውን ቆይተናል። እናቴን ታውቃታለህ አይደለ? በዛ በ2 ወር በ3 ወር ትታመም የነበረችው አሁን ቀን በቀን ነው የምትታመምብኝ። አልጌዛብኛለች። እሷ አለች። በቃ ለእሷ ተፍላለሁ። እናት ነች፣ መቼም ትረዳኛለህ። እናት ይኖርሃል። ለእናትህ ምንም ነገር ትከፍላለህ። በቃ እኔ ለእናቴ ምንም ነገር ልከፍል፣ ምንም ነገር ልሰራ የወጣው ልጅ ነኝ። እሷን ለማስተዳደር በቃ እኔ ማላረገው ማልገባበት ነገር የለም። በቃ እቃ ውስጡም ሁሉን ነገር በቃ መስራት ጀምሬ ነበር። አሁን ላይ በቃ ይሄ እቃ ማሻሻጥ ሲጧጧፍልኝ በቃ ከፍ ሲልልኝ በቃ ወደሱ ስራ ገባሁ። እሷን ለማትረፍ ብዬ እኔ ሌላ ምንም ማውቀው ነገር የለም። እኔ እኮ እዚህ መኖራችሁ ራሱ ትሰሙኛላችሁ። እኔ እዚህ ጋር ቁጭ ብዬ የእናንተ መጫወቻ መሆን አልፈልግም። እውነቱን ልንገራችሁ አይደለ? እዚህ ጋር ያመጣችሁትን ድርሰት እኔ እዚህ ጋር አድርጋችሁ እንድትጫወቱብኝ አልፈቅድላችሁም። እዛ ጋር ይወላችሁ፣ እዛ ጋር የወንድሜ ህይወት በሞትና በህይወት መካከል ቆሞ ተቼው እዚህ ጋር የመጣሁት የሱ ጉዳይ ስለሆነብኝ ነው። ከእናንተ ውጪ ፕሮፌሰሩን የሚያውቀው ሰው የለም። ፕሮፌሰሩ የት እንዳለ ታውቃላችሁ። የላካችሁ እሱ ነው። አንተም አንቺም። ያ ጨካኝ ሰው እንዴት ነው እስካሁን? እኔ እንግዲህ ስለምን ፕሮፌሰር እንደምታወራ አላውቅም። አሁንም ቢሆን ሰዓቴን አትግደልብኝ። ምንድነው ሰዓት መግደል የምትይው? እኮ ወደ ስራ ሄድ ተወኝ። በቃ ተወኝና እንሂድበት። አንድ ተራ ሰው ተነሳና ወዴት ነው የምትሄጂው? ወደ ስራ ያዝ ነው። እኔ እኮ ስራ ሰምኛለሽ? ቀልድ አይደለም ያዝ ነው። ቀልድ አዳምጪኝ። ከዚህ በኋላ እንደውም ተናገሪ ሳልሽ እንዳትናገሪ። ቀልድ አይደለም እዚህ ጋር ያዝ ነው። አንድ ሰው ልኮሽ እዚህ ጋር በእኛ ቁጥጥር ስር ያለ ሰው የእኛንም ህይወት ልታጠፊ የመጣይ ሰው ነሽ። በስነ ስርዓት መልሽልኝ። በስነ ስርዓት መልሽልኝ። የምነግርሽን ነገር ዝም በል። እኔን ራሱ እንዴት ያዝ? እኔ ልርዳችሁ። አሁን ደርሰህ ምስኪን እንደ ጥሩ ሰው ለማውራት አትሞክር። ልርዳችሁ እኮ ነው በፈላጋችሁ። ሰማኛለህ? እንደ ጥሩ ሰው ለማውራት አትሞክር። ከመንገድ ይዛችሁ ትገባላችሁ። ትሰሚኛለሽ? የላካችሁ ሰውዬ የት ነው ያለው? አባተም በለው የት ነው ያለው? ይሄ ሰውዬ መስፍን የት ነው ያለው? እኔ ስለ መስፍን ማንንም እማቅሰው አይደለም። እኔ ለራሴ አንድ ምስኪን ሰርቼ የማደርሰው ነኝ። ልሂድበት ተውኝ። ማንም ተራ ሰው መጥቶ መርዝ ጨመረች እንትን አደረገች ባላችሁ እንዴ? እኔን ይዛችሁ ማነው ተራ ሰው? ማነው ተራ ሰው? ማነው ተራ ሰው? ያየሁሽ ነገር ትናገራለሽ አትናገሪ? እሺ እንግዲህ ውድ ተመልካቾቻችን የነበረንን ቆይታ ተመልክታችኋል። እንግዲህ የነበረንን ከየት ጀምሮ ከአገባባችን ጀምሮ ብዙ ነገር ልናሳያችሁ ፈልገን ነበር። ነገር ግን ግርግርም መፍጠር፣ ጊዜ ማባከን፣ እንደገና ደግሞ ሰውም ያለበት ቦታም ስለሆነ እንደዚህ አይነት ነገሮችን መፍጠር ስላልፈልግን በቀጥታ እዚህ ቦታው ላይ ተገኝተናል። የት ነው የተገኘ ነው የሚለውን እንግዲህ አሁን ነግራችኋለሁ። ከመግባታችን በፊት ያለውን ነገር ለእናንተ ማሳወቅ ግድ ስለሆነብን የነበረንን ቆይታ ተመልክታችኋል። የፕሮፌሰሩን ልጅ መስፍን የተባለውን ሰው ልጅ ሳይቀር አብረን አግኝተነው ነበረ። ከልጁ ጋር የነበረን ቆይታ ተመልክታችኋል። እንዴት ሲለን እንደነበረ አባትየው እንዴት ጎድቶናል ብሎ እያንዳንዱ ነገር ሲነግረን እንደነበር ተመልክታችኋል። የተፈጠረው ነገር ግን እዚህ ጋር እኛን ሊከዳን ነበር። ከዛች ሴት ጋር ምግብ ውስጥ የቆምላቸውን በቀጥታ ሊገሉት እኛንም አብሮ ሊገሉን እንደሆነ እንግዲህ ምንም የሚያጠያይቅም ነገር አይደለም፣ ግልጽ አይደለም። ጋሻው በቀጥታ ነው ያያትና ከዛ በኋላ እኛም ኃይላችን በጣም ስሜታዊ ሆነን ኃይል ለማሳደር ሞከረን። ያለውን ነገር ግን እነሱ ከብዙ ጉዳዮች በኋላ ለማወጣጣት ሞከሩ። ፕሮፌሰሩም ልጅ የተባለውም ሰው ፕሮፌሰሩ የት እንዳለ አውቃለሁ ብሎ እውነቱን ተናገረ። ስለዚህ አሁን ፕሮፌሰሩ
ፕሮፌሰሩ የኖርበታል የተባለበት ቦታ ላይ ነው በቀጥታ የተገኘ ነውና ስለዚህ ውድ ተመልካቾቻችን ዛሬ ፕሮፌሰሩን እንይዘዋለን ወንድማችን በረከትንም እናተርፈዋለን የሚል እንግዲህ ጽኑ የሆነ እምነት አለን ከእግዚአብሔር ጋር ከፈጣሪ ጋር ሁላችሁም ጸልዩልን የተቻላችሁን እንግዲህ ውድ ተመልካቾቻችን የጥሩ ነገር እንዲከሰት እንዲገጥመን ጸልዩልን ምንም ጊዜ ማባከን አልፈልግንም ከካሜራ ጀርባ የኛም ሰዎች አሉ በዛ ብለው እነሱም እንግዲህ እንዲንቀሳቀሱ ምልክት እየሰጧቸው ነው በዛ በኩልም አሉ እሺ እንግዲህ ቁጥሩ ይሄ ነው ተዘጋጁ ነው እናንተ ክፍት ነው የት አለ የት ነው ፈትሹ ቤቱ ፈትሹ ምንድነው ማንም የለም ፈትሹት ማንም የለም ባዶ ነው ወይ ፈትሹ ወጥቶ እንዳይሆን ብቻ ምንድነው ሰው አለ እዚህ ጋር ምንድነው እሱ ነው ፕሮፌሰሩ ነው ተነስ ፕሮፌሰሩ ነው እየተነፈሰ አይደለም ቶሎ በሉ ምንም አይነት ትንፋሽ የለውም ደውሉ ሐኪሞቹ ጋር ደውሉ ቶሎ በሉ እሱ ነው አይደለ ቶሎ በሉ